አብራችሁ እንደምትኖሩና አንድ ቀን የወንድሟ ዋሌት ወንድሟ በተኛበት 4500 ድርሃም የያዘ ዋሌት አንቺ አንስተሽ ከቤት እንደወጣሽ ወደ ስራ እንደሄድሽ እና ከአንቺ ውጭ ሌላ ሰው እንደማይጠረጥሩ በሌላ ጊዜ ደግሞ በተኙበት የሜላት ዋሌት እንዳነሳሽ እሱም ውስጡ 5200 ድርሃም እንደነበረው በአጠቃላይ ወደ 9700 ድርሃም በአንቺ እንደተወሰደባቸው እና የዘይነብ ፓስፖርት የሜላት ፓስፖርት እና አይዲ እንዳለው ነገሩን። ሶኛ ደግሞ ከአንቺ ያለውን እውነታ መስማት እንፈልጋለን። ከመጀመሪያው ጀምሮ አስረጃው። እሺ፣ አመሰግናለሁ። መጀመሪያ የምንኖረው በነገራችን ላይ ሜላት እና ዘይነብ እኛ ጋር አይደለም የሚኖሩት። ሜላት ምንድን ነው የሚባለው በወር አንዴ። ሲቀጥል ደግሞ ወሰደችው ለተባለው ነገር አልወሰድኩም ብያቸዋለሁ። የኔን ለምን የኔን ብር አልጠቀሳችሁም? እንደዛን ከሆነ የኔ 2000 ብር ጣሳ ላይ የነበረ እኮ አናቅም ብለዋል እኮ። አዎ 2000 ድርሃም ጣሳ ውስጥ መሳቢያ ውስጥ የተቀመጠ ነበረኝ ብላለች። ተወስዷል ብላለች። የእሷም ግን እንዳላት አናምንም። 2000 ድርሃም እንደነበራት እኔ አላውቅም። ኖሯትም አያውቅም። ስለ 2000 ድርሃሙ አውርታ አታውቅም ነው ያለችው። ሄደው አውርቻ አላውቅም። ምክንያቱም ማስቀመጥ እያጠራቀምኩ ስለነበረ ይሄን ያክል አጠራቅም ያለው ማለት አልፈለኩም። ጣሳ ማለት ይሄ እንትን ነው። ምንድን ነበረ? እንደ ባንክ ነገር ኢትዮጵያ በቀዳዳው የምንከትበት ነው። ኦኬ፣ ምን ነበር ስሙ ጋይስ? እሱ ነገር ባንክ አይደለም ብቻ እንደ ባንክ ኢትዮጵያ ውስጥ ሳንቲም የምንከትበት ማለት ነው። ኦኬ፣ እሺ። እሱ ስራ አንቺ መሳቢያ ውስጥ ገንዘብ ታስቀምጪ ነበረ? ኦኬ። ለማንም ሳትናገሪ እዛ ውስጥ አጠራቅሚ ነበር? የዛለት ዋሌቱ የተዘረፈ ቀን የአንቺም ጣሳ አብሮ ተዘረፈ? ኦኬ፣ እሺ። ይህንን ያወቅሽው አንቺ ጣሳሽ መዘረፉን ያወቅሽው መቼ ነው? ለሄዱ ስጠይቃት የለም አለችኝ። እንዴ ልጠይቂያቻልሽ? በምን ምክንያት? እንዴ እንደዚህ ብር ተሰረቀ ስትለኝ የኔ ብር እንደዛ ነበረ። መጀመሪያ የጠየኳት እንትኔና ኦኬ፣ አዎ ብላለች። አይፓድ ያለ ወይ አልሻት? ኦኬ፣ እሺ። መቼስ የሆነ ነገር ተዘረፈ ሲባል መጀመሪያ የምትጠይቀው የራስሽን ነገር ነው። ትክክል። እሺ። እና ለዛ የራሴን ነገር ደውላ ኤዶም ደውላ ለአንቺ ብር ተዘረፍን ብላ ስትነግርሽ ስራ ቦታ ነበርሽ? ኦኬ። ስትነግርሽ አይፓድ ያለ ቼክ አድርጊልኝ አልሻት? እሺ። አይፓድሽ አለ ስትልሽ ጣሳይን ደግሞ ቼክ አንቺ አስረጅኝ እኔ ከምለው። ከዛ ጣሳይ ሰሙ ወይ አልኳት። የቱ ጣሳ አላለችሽም? ስለ ጣሳው የምታውቀው ነገር ስለሌለ ኤዶ በምን ታውቃለች? ኦኬ። ብሩ ውስጡ ያለውን መጠን ነው እንጂ ማታውቀው ጣሳ የሚባል ነገር አንቺ እንዳለች ታውቃለች? አዎ። ኦኬ፣ እሺ። በጣሳ እያጠራቀምሽ በጣም ጥሩ። ስለዚህ ሰላም ጣሳ ያለ ወይ ስለ ጣሳው ታውቃለች? የብሩ መጠን ነው ማታውቀው እያልሽኝ ነው? ታውቃለች ብለሽ የገንዘቡ መጠን ነው ማታውቀው? ኦኬ። የገንዘቡ መጠን ከሆነ ማታውቀው አንቺ እንዴት አወቅሽ የገንዘቡ መጠን? ኦልሬዲ ኤኒታይም ገንዘብ ባገኘሽ ቁጥር እያመጣሽ ጣሳው የምትከችበት ከሆነ ገንጥለሽ ደርሶ አይደለም። እንደዛ አይደለም ከተው ደሞዝ ተቀብዬ ግማሹን 500 ቤት ክራይ ሳስቀምጥ የቀረውን ለአክስቴ የሚሰጠኝ 2500 ስለነበረኝ የአይዲ ምሰጣት እያስተካከልኩ ነበር ማስቀምጠው። እየቆጠርሽ ነበር የምትከችው? ኦኬ። ለዛ 2000 ድርሃም ላይ መድረስሽን ታውቂ ነበር? አዎ፣ በስነ ስርዓት ነው የማውቀው። ጥሩ። እሺ፣ ወደ ስራ ልትሄጂ ጠዋት ላይ ዘይነብ ካልሲ አድርገሽ እጅሽ ላይ ታሻለች? አይታኛለች። አዎ። ለምን ነበር ካልሲ እጅሽ ላይ ያደረግሽው? ካልሲው ኤዶ አድርገው ስለነበረ ዘይነብ አይቻልም ሰው ማቋረጥ። ዝምቲ እና ሚዩት አድርገሽ ተራሽ ሲደርስ ነው የምታወሪው እንጂ እሷ እያወራች ፊውቸሪንግ መግባት አይቻልም። ማሪ ሚዩት አድርግሽ እና በኋላ ሚዩትሽን ታበሪያለሽ ተራሽ ሲደርስ። እንደዚህ ያደረኩትና ማለት ነው
እንደዚህ አሸተትኩት። ምክንያቱ የኤዱ ማታ ለብሰው ነበረ። እኔ ደግሞ የታጠበ ካልሲ ስለሌለን ሌላ እሱን ነው ለብሼ የሚሄድ የምችለው። ኦኬ ካልሲው ንጹህ ነው አይደለም የሚለው ልታሸችው ነው እጅሽ ውስጥ የከተትሽው? አዎ ኤዶም ለብሳው ስለነበረ ኤዶም አቆሽሻው ከሆነ ለማረጋገጥ ከሸተተ ልትጥዩ ባስኬት ውስጥ ልታደዩ፣ ካልሸተተ ልትለብሽው። ካልሸተተማ ለብሼው ሄድኩኝ እኮ ስላልሸተተማ። ኦኬ እሺ። ለዘይነብ ምንድን ነው የሰጠሻት ምላሽ በሰዓቱ? ምን ለምንሽ ነው ካልሲ እጅሽ ላይ የለበሽው ስትልሽ? ምን አውቄ ፀጉሬን ልፈርስ ተነስቼ ካልሲው እጄ ውስጥ ከትቼዋለሁ አልኳትኝ። ምክንያቱ ሰክረን ነበር ያደርነው፣ እየጠጣን ነበረ። ኦኬ ለዘይነብ ያልሻት ፀጉሬን ልፈርስ ተነስቼ ካልሲውን እጄ ላይ ያረኩት። ጥሩ እሺ እሺ። 4500 ድርሃም ዋሊቱ ሲጠፋ አንቺ የት ነበርሽ? ቤት ውስጥ ዋሊቱ ከቤት ሲጠፋ እኔ ስራ ነበርኩ። ሁሌም ጠዋት ተነስቼ ስራ ነው የሚሄደው እኔ። ኦኬ እሺ። መጥፋቱን የነገረችሽ ኤዶም ስንት ሰዓት ነው? እንጃ ደውላ ስልኩ ብላ ደውላ ነገረች። ደውላ ጠፍቷል ብላ ነገረችሽ። ስትነግርሽ ምን አልሽ? እንዴ ደንግጬ ጠየኳትኝ። ላፕቶፕ እንትን አይፓድ ሳለ ወይ ብዬ ጠየኳት። መጀመሪያ አሁንም ለእንትና ገንዘብ ጊዜ የሜላት የዕቁብ ብርም የጠፋ ጊዜ መጀመሪያ አይፓድሽን የጠየቅሽው ያንቺ የወንድሟ ከነ ዋሌቱ የተወሰደው 4500 ድርሃም የጠፋ ጊዜ መጀመሪያ አይፓዱን የጠየቅሽው። እሱ እኮ ከ6 ከ7 ወር በፊት እኮ ነው። እሱ አይደለም እሱ በዛን ሰዓት እሱ አይደለችም የደወለችልኝ። ማን ይደውል? ለራሱ ረዳን የደወለልኝ፣ ወንድሟ ነው የደወለልኝ። ደውሎ ዋሌት ያጣው ሲልሽ ምን አልሽ? እንደዚህ ሆነ ብሎ ፎቶ አንስቶ ላከልኝ። ኦኬ ከዛ ምን አልሽ? ፎቶ ምን ከዛ በኋላ የቤቱ መበጥበጥ ነው ፎቶ አንስቶ የላከልሽ? ምኑ ውጪ ሻንጣው ውጪ ቁጭ ብሎ ሻንጣው ውጭ ወጣል እንዴ? ፖርሳው ይሄ እንደዚህ የሚይዘው ፖርሳ አለ አይደል? ብር የሚይዝበት ማለት ነው። ቤቱን ቅድም ስትነግሪኝ ከቤት ውስጥ አይደል የተወሰደው የወንድምሽ ዋሌት? ከቤት ውስጥ ተወስዶ ከዛ ሻንጣው ውጭ ተጥሎ እንትኑ ላይ የሆነ ማደርደሪያ ጫማ የምናስቀምጥበት ነበረ። እሱ ላይ ቁጭ ብሎ ጥለውት ፎቶ አንስቶ ላከልኝ። እየቀለዳችሁ ነው ወይ ምናምን አለኝ። ታዲያ ሌባ ሲወስድ እንደው ሻንጣውን አልወሰደም? ወስዶ ሻንጣውን ይዞ ወጥቶ ከቤት ዋሌቱን ብቻ ወስዶ እንዴት ሻንጣውን ጥሎት ሄደ? እሺ ቦርሳው ላይ አሻራ አልተገኘም? ለፖሊስ ስታመለክቱ ኤዶም አሁን የቦርሳው እሱ ራሱ ነክቶት ነበር እኮ እሱ ነክቶት ስለነበረ ፖሊስም ሲመጣ ተመሳሳይ ነገር አሁንም በሼሪንግ ስለምንኖሩ ብዙ ሰው ስለሚነካው እናንተ እርስ በርሳቸው ስለሆነ የሁላችሁም አሻራ ሊገኝበት ይችላል ያለው። ሲቀጥል ደግሞ ሰክረን ነበር ያለው። ዜናብም አልጠጣችም። እኔም የጠጣሁት ነገር የለም። ፈንዲሻ ማለት ነው። ያው እዚህ ጋር ሰክረን እያሉ ስለነበር ሜላትም እናንተም ሲጀመር ሶስት ሄኒካን ራሱ ሶስት ሄኒካን ወይ አራት ሄኒካን የጠጣችሁት ራይ አልሰከርሽም፣ አልሰከረችም። እኔ አልጠጣሁም፣ ዜናብ አልጠጣችም። ስለዚህ ስካርን የሚያገናኘው ነገር የለም። ሁላችንም ጤነኞች ልናገር ብዬ ነው። ጥሩ። አይ መታረም ያለበት መታረም አለበት። ጥሩ ነው። እሺ ስለዚህ ከቦርሳ ውስጥ ቅድም እኔ ስትነግሪኝ ስለ ቦርሳ ስላልነገርሽኝ ወይ ደግሞ እኔ ሲሰማ በደንብ አልሰማሁም ይሆናል። ሌባው ከቤት ውስጥ ቦርሳውን አንስቶ ይዞ ወጥቶ ከፍቶ ዚፑን ዋሌቱን ብቻ ወስዶ ዋናውን ቦርሳ አስቀምጦ የሚፈልገው ዋሌቱን ነበር። ዋሌቱን ብቻ ይዞ ሄደ ማለት ነው። ሙሉ ቦርሳውን ይዞ አልሄደም ማለት ነው። ሄልዬ ነው ያ ነው ትክክል። እንደዚህ ነው የተረዳው። ትክክል ነኝ። ኦኬ። ስለዚህ ሰላም በዛን ሰዓት ስራ ነበርኩ። ስራ ቦታ ሆኜ ወንድምየው የኤዶም ወንድም ደውሎ ወይንም ፎቶ አንስቶ ልኮል ይኸውልሽ ቦርሳዬ ተጥሎ ግቢ ውስጥ አገኘሁት፣ ዋሌቴ ከውስጡ ተከፍቶ ተሰርቋል ብሎ ሲነግርሽ ምን አልሽ? እንዴ እኔ ደግሞ እየቀለድኩ ነው ወይ ምናምን አልኩታ መጀመሪያ። ከዛ በኋላ በቃ እየቀለድኩ አይደለም እውነት ነው። ከዛ ኤዱም ደወለችልኝ እንደዚህ ሆናለችኝ።
ከዛ በኋላ መጥተን ወደ ቤታችን 6 ወር ቆይቷል። ስለዚህ ፖሊስ መጥቶ እርስ በርሳችሁ ከአራታችሁ እዚህ ቤት ውስጥ ከምትኖሩት ከአራታችሁ አንድ ሰው ነው የዘረፈው። ስለዚህ እናንተ እርስ በርሳችሁ ተነጋገሩ ብሎ ፖሊስ ትቶ ሄደ። ሰው አለፈ። ይሄ 6 ወር ሆኖታል። ስለዚህ ወርቁስ የጠፋው መቼ ነው? ከ5200 ድርሃሙ በፊት ነው። ወርቁ የጠፋብሽ መቼ ነው? ሄዶ ስለ ወርቁ መጀመሪያ አንቺ በደንብ ተናገሪ እና ከዛ ሰላም ትላለች። ቦርሳዬ ተወስደው ያው እሱ ከዚህ ጋር ባላይ ያይዘው የወንድሜ ብር በጠፋ አይ ቲንክ በወርቅ ከምናምን እንደዚህ ይሆናል። ወርቁ ደግሞ 2 ወር 3 ወር 2 ወር ላይ መሰለኝ 2 ወር ነው 2 ወር አሁን 2 ወር ቢሆነው ነው የኔ ወርቅ የጠፋው። ከ2 ወር በፊት ነው ወርቅሽ የጠፋው? 2 ወር ሆነ 2 ወር። እሺ ከ2 ወር በፊት ወርቅሽ ሲጠፋ ምን ውስጥ ነበር የኔ ወርቅ? እኔ አንድ ባጌ ውስጥ እንዳደረኩት ነው የማውቀው፣ ግን ምንም አይነት ነገር አልቀረንም። ሻንጣም ልብስም እንዳለ ሁሉንም አብረን ፈልገን። በምን አጋጣሚ ወርቅሽን መፈለግ ፈለግሽ? በምን አጋጣሚ ወርቅሽ ትዝ አለሽ እና ልትፈልጊው አሰብሽ? ተበጥሳብኝ ነበር እና እሱንም አሰራለሁ እያልኩም ነበር እና እዚህ ከስራ ቦታ ይዤው ከመጣሁ በኋላ እዚህ ራሱ ቼክ ስላላየሁት ላሳያቸው ብዬ አጣሁት። ፈልጌ ሳጣው እንደገና ብዙ ቀን ደጋግሞ ፈልጌ ነው ሲጀመር ማለት ነው። ኦኬ ለመጀመሪያ ጊዜ ወርቅሽን ለማሰራት ነው ትዝ ያለሽ? ለማሰራት ፈልገሽ የተበጠሰውን ለማሰራት ፈልገሽ ቦርሳሽን ከፍተሽ ስትፈልጊ ወርቅሽን አጣሹ? አይ ጌጥ ለማሰራት ፈልጌ ሳይሆን ጌጣጌጦች እየለየው እያስቀመጥኩ ነበረ እና የተበጠሰብኝም ብርም ነበረ ወንድሜ ሰጠኝ። እሱንም አሰራዋለሁ ምናምን ብዬ እየለየው እያለ እሱን አጣሁት። ስታጩ መጀመሪያ የነገርሽው ለማን ነው? የጠየቅሽው ማንን ነው? ፈንድሻ ጠፋ አልኩኝ። ሜላትም ነበረች ነገርኳቸው። ያለችሽ ፈንድሻ አብረን ፈልገናል ሊተርግሱ ነው እያለች አብረን ፈልገናል። ከዛ በቃ ማንንም አልጠረጠርሽም፣ ተውሽና ህይወትሽን ቀጠልሽ። ማናቸውንም እናንተን ጠርጥሬ ያለው ያልሽው የለም፣ የተጣላሽው ሰው የለም፣ ዝም ብለሽ ህይወትሽን ቀጠልሽ። በቃ የአንገት ነው ብራስሌት ነው ምንድን ነው ወርቅሽ? የአንገት ነው ተበጥሷል። ፈርጡ ምንድን ነው? ሰርክል አሉ 5 ሰርክሎች ምናምን አሉት ከስር። ኦኬ እንትን የለውም ማጫወቻ መስቀል ወይ የሆነ ነገር የለውም? ምንም ማጫወቻ የለውም። አንድ ላይ የተሰራ ነው ማጫወቻው። 5 ክብ ነገሮች አሉት አንድ ላይ ማለት ነው። ኦኬ እሺ በቃ እሺ። ሰላም ይህንን የአንገት ወርቅ አይተሻል? አዎ። እሺ የታየሽ? እዛን ሰዓት ሁላችንም ስራ ቁመን ነበረና ቤታችንም አስቤዛ ምናምን ስላልነበረ ሳገኘው ሸጥኩት። ለማን ሸጥሽው? እዛ ጎረቤታችን ነበረ። ለአረብ? አዎ። ኦኬ እሺ። እሷ ስትጠይቅሽ አንገት ወርቅ ጠፋ ብላ ስትጠይቅሽ እናትሻት? ከዛ በኋላ ነው ያገኘሁት። እዛኔማ አጣነው ሁለታችን ነው የፈለግነው ሻንጣ ውስጥ። ኦኬ አብረሽ አፋልገሻት አታችሁት። ከዛ በኋላ ስታገኙ ነገርሻት? ወርቅሽን አግኝቼዋለሁ? አልነገርኳትም። ኦኬ ሳትነግሪኝ ዝም ብለሽ ሸጥሽው እና ምን አረግሽበት ብሩን? ሌላ ምን አረግበታለሁ ከቤታችን ከአስቤዛ ውጭ? እሺ አስቤዛው ኬት መጣ ብለው አይጠይቁም እነሱ? ጠይቃችሁ ታውቃላችሁ እንዴ? ብቻሽን አስቤዛ ረክስ ትሆናለህ አንድሽ አስቤዛ ሳረግ አስቤዛው ከየት መጣ ብለሽ ጠይቀሽ ታውቂያለሽ? ጥያቄ ጠየቅኩሽ። አንቺ ብቻሽን አስቤዛ ያደረግሽበት ቀን አለ? ብቻሽን ማለት አንቺ ብቻሽን ሄደሽ የቤት ዕቃ ሙሉ ገዝተሽ አሟልተሽ መተሽ ታውቂያለሽ? ሰፕሬት ዲስካውንት ቦታ ሄደሽ ሞከረኒና ፓስታ ትገዛለሽ። አዘር ወይስ ሌላ ግን ገዝተሽ መተሻ ብቻሽን? ምናምን ገዝቼ አላውቅም። እየመጣሁ አላውቅም። እዚህ ቤት ከገባ ፈንድሻ ኔቨር ኤቨር የምትገዙት ረዳ እኩል ያዋጣል። እኩልም አይደለም ኦቨር ነው የሚያዋጣው። እዚህ ቤት ኦቨር የሚገዛው ወንድሜ ታውቂያለሽ። ይሄን ያለቀብዬ ስለ ወንድሜ መናገር አልፈልግም፣ ግን ግዴታ ኦኬ ወንድሜ ነው ያወጣል። አንቺ ከሱ የተለየ ነገር አውጥተሻል። ፓስታ መኮረኒ ካልገዛን እኔ ዲስካውንት አንቺ ሆነሽ እሱንም ከዚህ አንገዛም። እኔ ዲስካውንት ቦታ ስለማቅ ራሴ ገዝቼ እመጣለሁ ትያለሽ። ሄደሽ ገዝተሽ ትመጫለሽ። ራይት
እኔ ከሁሉ ነገር እኮ ሲጀመር እኔና አንቺ እንደዚህ አይነት ነገር የለንም። እኔ ትናንት የሚያልኩሽ ይሄን ነው። የምንደባበቀው የምደብቀውም የለ። አንድ ብር እኮ ሳገኝ አንድ ብር ምናምን ብዬ ማሽቃብጥ ሰው ነኝ። 10 ብር ብናገኝ እች እንዲናርግ ብለን ተመካክረን ሄደን አጥፍተን እንመለሳለን። አይ በዚህ አስቤዛ እናርግ፣ አስቤዛ ከምናደርግ እንዲናርግ ብለን ነው የምንመካከረው። እኔ እስከማውቀው ድረስ እኔ ልቤ ለአንቺ እንደዚህ ነው እንጂ አንቺ እዚህ ጋር ሚሊዮን ብር ብታስቀምጭ እንደማላንሰው ዩ ነው። በቃ ታውቂኛለሽ፣ ምን አይነት ልብ እንዳለኝ ታውቂዋለሽ። ለምሳሌ አሁንም ቢሆን ስለ እኔ ወርቅ ላወራ አይደለም፣ እግዚአብሔር በሚያውቀውን የገባሁት ማለት ነው። ወርቁ ሸጠት ነው። አጋጣሚ የሜላት የእቁብ ልትከፍል ያለባትን እዳ ልትከፍል እቅድ ገብታ የእቁብ ብር 5200 ድርሃም በጠፋበት አጋጣሚ ነው ስለዚህ ወርቅ የታወቀው እንጂ በቃ ኦልሬዲ ከ2 ወር በፊት የጠፋ ነገር ነው። ተረስቶ እናንተ ሁላችሁም ህይወታችሁን ቀጥላችሁ በዚህ አጋጣሚ ይሄ አረብ መጥቶ አንቺ ወርቅ በርካሽ እንደሸጥሽለት ለፖሊስ ባይናገር ኖሮ መቼ ልትነግሪያት የሸጥኩት ብለሽ ልትነግሪያት አስበሽ ነበር? ያው አንድ ቀን መንገሪያ ይቀርምች ስናወራ የለ ስለ ጥፋታችን አንድ ቀን ስለ ጥፋታችሁ ስታወሩ ልትነግሪያት አስበሽ ነበር? ኦኬ እሺ። ሰውየው መጥቶ ወርቅ ሽጣልኛለች አንቺ ብር የእነሱን 5200 ድርሃም በመስረቅ ተጠርጣሪ መሆንሽን ሲሰማ መጥቶ ለፖሊስ ለእኔም ወርቅ በርካሽ ሽጣልኛች ብሎ ባይናገር ኖሮ ልክ ሲናገርና አንቺ ጆሮ ሲደርስ ምን ነበር ምላሽሽ? እኔ አልሰማሁትም። ኦኬ መቼ ሰማሽ? ተኝቼ ስነሳ ኤዶ እንትን አለች። መጀመሪያ ጠየቀችኝ ቤት አስገብታ። በዛን ሰዓት ልነጋር ስላልፈለግኩ ያንቺ አይደለም አልኳት። ኦኬ ያንቺ አይደለም ብለሻት ሰውየው ለሚስቱ የገዛላትን ከአንቺ እጅ የገዛላትን ወርቅ ፎቶ አስነስቶ ሲልክላትና ፎቶን ስታሳይሽን ያመንሽው? አዎ ኦኬ ፎቶን ስታይ አመንሽ። የመንገር ሀሳብ ከነበረሽ ወርቁን ሆን ብለሽ ካልወሰድሽው ከቦርሷ እና የመንገር ሀሳብ ከነበረሽ ለምን መጥታ በሰዓቱ ገና ፎቶ እጇ ሳይገባ ሰላም እንደዚህ ወርቄን የአንገት ወርቄን ከቦርሳ የወሰድሽውን የሸጥሽለት አረብ ጎረቤት አረብ ነገረኝ እኮ እንደሸጥሽለት ስትልሽ ኖ ያንቺን ወርቅ አይደለም የሸጥኩለት ለምን አልሻት? ኦልሬዲ የማመን ሀሳብ ነበረሽ። ዙሮ አዎ ብላት ያው እኮ ነው አልኩሽ እኮ አሁን ያንን ወርቅ እንደዛ ምንድን ነው የሚባል አላበባል አንድ ቀንም ሰረቀ 100 ዓመትም ሰረቀ ሌባ ነው አሉ። አሁን በወርቁ ሰበብ በሚለው በዛኛው ብርም ጠረጠሩ ባልወሰድኩት። ያ ግን አንቺ ትክክል ነው ብለሽ ታምኛለሽ? ከሰው ቦርሳ አብሮሽ ከሚኖር ሰው ቦርሳ ከፍቶ ወርቅ ሰርቆ መሸጥ አስቤዛም ሆነ ለሕክምናም ቢሆን አንድ ሰው አይደለም ለሆዱ ለሕክምናም ቢሆን የሰውን ሀቅ መንካት አለበት ብለሽ ጀመር። ከቦርሳ አውጥቼ አይደለም ያገኘሁት ቤት ሳስተካክል አገኘሁት አጋጣሚ። ኦኬ እሺ። ቤት ስታገኙ ሀቅሽ ስላልሆነ ይሄ የማን ነው ብለሽ መጠየቅ ነበረብን ብለሽ አታስቢም? ኦልሬዲ የእሷ መሆኑን ታውቂያለሽ። ስለዚህ ማጣታችሁ አስቤዛ አለመኖሩ አሳስቶች ነው ወስደሽ የሸጥሽው? ኦኬ ለዚህ ታኪልኝና ፈንድሻ እኔ ማለት ነው አንድ ትክክለኛ ሪዝን ስጭኝ። በቃ አንድ ትክክል 5 ዓመት ጓደኛዬ ናት ሜላት። ወጣን፣ እራት ጋበዘችን፣ በላን ጠጣን፣ ምን ብለን የቀረንን ይዘን መጣን። ይዘን ስንመጣ ኤዶም መጣ ጠበቀችን። ኤዶምን ቤት አገኘናል። ከዛ ትንሽ ቆየን፣ ተጨዋወተን፣ ሳቀን ምናምን። ከዛ በኋላ እንውጣ ተባባልና አብረን ወጣን። አብረን ሁላችንም አብረን ወጣን። እንደውም እኔ አልወጣ ምናምን ስል ሜላት ፈንድሻ ሲስቁብኝ፣ ከዛ አይ መቁጠር እኮ ስላለብኝ ነው ብዬ ጠቅልዬ የኔ 200 ድርሃም ደግሞ ቦርሳ ውስጥ አለ፣ የታክሲ መሄጃና መምጫ 200 ድርሃም ፓስፖርቴ አለ። ከዛ ሀውያይን አውጥቼ ውጭ ስለምንወጣ ቦርሳ ከበሬ ውስጥ ከተትኩት። ሀውያይን አነሳሁት እጄ ላይ አለ። ከዛ በኋላ ምን አደረግኩኝ? እነሱ ወንበር አለ፣ ወንበሩ ጨርቅ ለብሷል። ከዚህ በፊት እኔ ስለማቅ ስላወሩልኝ፣ ከዛ በኋላ እኔ ቦርሳውን ከኋላ አድርጌ ልብሱን አለበስኩት።
ልብሱን አለበስኩትና ከዛ በቃ ላስ ልብሱን ካለበስኩ በኋላ ተያይዘን ሜላት 1500 ብር እጄ ላይ ያላለች ወጣን። አብረን ወጣን። እኔም ብር አልያዝኩም፣ ሌሎቹም ብር ያልያዙ ከሜላት በስተቀር 1500 ብር ሜላት ይዛለች። 4200 ብር የኔ ቦርሳ ውስጥ አለ። አላስ ደብቄ ወጥቻለሁ። ለምን ያ ለልጁ ስለተሰረቀበት ያ ነገር ውስጤ ላይ አለ። ምናልባት ቤት ቀይሯሉ፣ ግን ቢቀይሩም እኔ ውስጥ አልተረጋጋም። ከዛ በኋላ ወጣን። ፓስፖርት እንዲያስላት ሜላት አይ ወረቀትሽን ብቻ ያዝ ፓስፖርት እንዳትያዣለች። እሺ ብለን አብረን ወጣን። እነሱ ሁለቱ ቢራ ጠጥቷሉ። አዎ እኔና ሄዶም አልጠጣንም። ቢያንስ ቢጠጡ ራሱ እነሱ አልሰከሩም። አቡዬ ወላሂ አላህ ምስክሬ ነው፣ አልሰከሩም። ኖርማል እንደውም ከኛ የበለጠ ነው የሚራመዱት የነበረው የሚያወሩት ምናምን። ከዛ 7 ሰዓት ተኩል ላይ ገባን ቤት። ከዛ እሷ ምን ትላለች ፈንዱሻ ሳልተኛ ልሂድ ትላታለች ለኤዶም። ኤዶም ደግሞ አይደለም ከምትቀሪ አርፍደሽ ተኝተሽ ብትሄጂ ይሻላል፣ አርፍደሽ ሄደሽ ስራሽን ትሰሪያለሽ፣ ተኝ ትላታለች። አይ እኔ ሳልተኛ ነው የሚሄደው አለች ስትል ጊዜ መልሳ ገባን። እሺ ተባብለን ገባን። ገብተን ቤት ከተኛም በኋላ ሁላችንም ቦታ ኤዶም ወንበር ላይ፣ እኔ አልጋ ላይ፣ እሷ ከላይኛው አልጋ ላይ፣ ሜሉ ትልቅ አልጋ ላይ ተኛን። እቃችን አላስ ሜላትም እቃያ ሁሉም ያለ ነው። ከዛ በኋላ ተነስተን ተኝተን ከዛ እሷ ተኝታለች። እሷም ተኝታ መጀመሪያ አልተኛም ብላለች፣ ተኝታለች። ከዛ ተኝተን 9 ምናምን ጉዳይ እንትናቸው አላርማቸዋል። እኔ እንቀሰቀሰኝ፣ ከሷ በፊት እኔ እንቀሰቀሰኝ አላርም ላነሳት ብዬ ያ አርፍደን የተኛ ነው። አሳዘነች። ከዛ በኋላ እኔ በእንቅልፍ ልቤ ያ መዳም ቤት የምነሳበት ሰዓት 8 ሰዓት ነው። ብዙ አልነቃውም፣ ግን ብዥ ያለ የሆነ ንቅት ስትፍ አይንሽ ማትከፍቺው ነገር አለ። ከዛ ስልኬን እንዳትረግጠው ብዬ ስልኬን ዞር አድርጌዋለሁ። ከዛ አላህ ምስክሬ ነው፣ ወንበሩን ራሱ አልረገጠችም፣ ዘላ ነው የወረደችው። ከዛ በኋላ ዝማል። ከዛ በኋላ አያት ሮጣ ሽንት ቤት ሄደች። በሩን ብርግድ እንዳረገችው ጨረራ አለ ምን አለ ብርግድ እንዳረገችው ስታ ሽንት ቤት ሄደች። ተመልሳ መጣች። ካልሲ ማለት ነው ወላሂ ያደረገችው አላህ ምስክሬ ነው። ይኸው እናቴን አይና ያሳየኝ የለበሰችው ካልሲና ያሸተትኩት ያለችው ካልሲና ይሄ በፍጹም አይገናኝም። ይኸውልሽ ቤዥ ነጭና ቤዥ ነጭ አይደለም ቤዥ እና ጥቁር ካልሲ ወፍራም ካልሲ ነው እና ገልብጣ ነው ለዛውም ያደረገችው እጇ ላይ ማለት ነው። ከዛ በፊት ግን ወላሂ አላህ ምስክሬ ነው ይሄ አባቴን አንስቶብኛል። እንደዚህ የተለበሰው እንዴት ከኋላ አይቶ ይወስዳል? ሌባ አይወስድም። ሌባ እኮ ያገኘውን ፊት ለፊት ያለውን ምናምን ይዞ ነው የሚወጣው። ይነቁብኛል። ቢያንስ ኮሽ ኮሽ ሲያደርግ ከሶስታችን አንዳችን እናቃለን። ገባሽ? ያ ነገር አለ ደግሞ እርግጠኛ ነኝ አላህ ምስክሬ ነው። እኛ ምንም አንፈልግም፣ ብሩንም አንፈልግም። ፓስፖርታችንና የጓደኛዬን አይዲ ትመልስ እንዴት ሆና እንዳመጣችሁ ራሷ ናት የምታውቁ። እንደዚህ አይተሻት ትረጃለች። ልጅ ጥላ ነው የመጣችሁ። ሰሞኑን ተበድራ ልጇን አይታ የመጣችሁ። ስንት የቤት ኃላፊነት አለበት፣ ብዙ ነገር አለባት። እኛ ብሩን ትውሰድ፣ እህታችን እኮ ናት። ቢቸግራት እንረዳታለን። እኛ ጋ ያለው እሷ ጋ ያለው የኛ ነው። ገባሽ? ስለዚህ ሌላ ነገር ግን ፓስፖርቱም እቃማውን ትመልስ። ቢያንስ የጓደኛን ፓስፖርት ይቅርባት። በቃ ቢያንስ የኔም ይቅር የጓደኛን እንትን ትመልስ፣ አይዲ ትመልስ። በቃ እችን እንድትረዳን እንፈልጋለን። በቃ እኛ ወደን አይደለም እዚህ ጋር የመጣ ነው። ገባሽ? በቃ ግዴታ ስለሆነብን ነው። እና ሲጀመር ማለት ነው ከሷ በኋላ የወጣም የገባም የለም፣ የወጣም የገባም የለም። ሁሉም በሷ ላይ ነው የቀሰረው። ሀታ እንኳን ፖሊሱ መጥቶ እርስ በራስ ተናገር ምናልባት 24 ሰዓት ሰጥቻችሁ ትመልሳለች ብሎ ነው ትቶን ሄደው። ለምክንያቱም ትራራለች ብሎ እሷ እንኳን እንደትራራ እኛ ስንጨው ስናለቅስ ጓደኛ ተደፍታ ስታለቅስ እቺ ደመንባ ስታለቅስ ማለት ነው እሷ ሙዚቃውን ከፍታ ኤርፎን አድርጋ ቁጭ አለች። ጭራሽ እኔ ሴትዮ ሲጨቃጨቀኝ ትቻቸው መጣሁኝ ማለት ነው። እነሱ ቁጭ ብለው እሷ በር ላይ ወጣ አስፋልት ላይ ወጣ ሙዚቃ ከፍታ ቁጭ አለች። እንደዚህ ነው ያልወሰደ ሰው እኮ ይከራከራል። እኔም ጠፍቶብኛል ጓደኞቼ አይዟችሁ እኔ አልወሰድኩም፣ እኔ እንዴት ከእናንተ ወስዳለሁ ምን ባል ነገር ክርክር ይኖራል። ሰው እንኳን ቢወስድ ራሱ እኮ ራሱን ለመከላከል የሆነ ነገር ይኖራል። እሷ እኮ ራሱን ለደቂቃ እንኳን እንትን አላለችም። ምንም ነገር ምድድጋጥ የሚባል ነገር የለም፣ አይዟችሁ የሚባል ነገር የለም። ሀቡ አብረሽ ጠጥተሽ አብረሽ በልተሽ አይደለም መንገድ ላይ ሀበሻ እንኳን አይደለም ሀበሻ የሌላ ሀገር ዜጋ ሲያለቅስ ሁንባሽ ይመጣል እኮ። እሷ ምንም ነገር አላህ ምስክሬ ነው፣ ምንም ነገር እሷ ጋር የለም። ምንም ነገር ወላሂ እኔ ወልሽ ጓደኛ ናት አይደል? ርቁብም ጥለን ምንም ብለን እዳዋን እንከፍላለን፣ ችግር የለብንም።
ግን ፓስፖርቷና አይዷን እንድትመልስላት ይህን እኛ እርዳታ አንፈልግም። አቦ ብቻ አይዷን እንድትመልስ ንገሪልኝ። በቃ ይህንን ነው የምንፈልገው። ሌላ ነገር ምንም ነገር አንፈልግ። እኔ ጓደኛ ያለችበት እኔና እሷ ብቻ ነን የምናውቀው። ውስጧን ማውቀው እኔ ብቻ ነን። ለሰው አድርሽ ያለችኝ ብር ነው ይዛ ይወጣችሁ። ሌባ ቢገባ እንዴት ነው ብድ ልብስን ያክል ወንበር ሄዶ አታሳያትም? የሸፈንኩትን ወንበር እንኳን እዛ ጋር ሄዶ እኛን አልፎ የሚወስደው ወላሂ ነው የሚልሽ ሀቡ። እኔ ሌላ ጋር ወላሂ ለዝም ሀቡ ይቅርታ፣ እኔ ስሜታዊ ነው ብዙ ማውራ ማለት ነው። እኔ ሌላ ነገር ሳይሆን በቃ ጓደኛዬ እንትኗን እንድታገኝ እንፈልጋለን። የጣለችውን ቦታ ካለ ትንገረን፣ ያስቀመጠችም ከሆነ ትንገረን። ቢያንስ እሷ ማምጣት ባችል በሰው በእጅ አዙርነቱ እንኳን አምጥታ ሄዷን እንድሰጣት እንፈልጋለን። እና የሚለው ነገር ሌላ ነገር የለም፣ ግን ጓደኛ እንድትረዳ እፈልጋለሁ። ዘይነብ እናመሰግናለን። እናንተ ሰላም እንድጠረጥሩ ያደረጋችሁ ምንድን ነው? ሰላም ያደረገን አንደኛ ነገር አቡዬ፣ አንደኛ ነገር ካልሲ መልበሰው፣ ሁለተኛ ነገር ቦይስ ማድረገው፣ ሶስተኛ ነገር እንደ ሌባ መስኮቱ መሳቢያ ከፍታ አውቃ ማደረማመሰው፣ ሁለተኛ ነገር በሩን ክፍት አድርጋ ማሄዱ። በሩን ዘግታ ብትሄድ እሷን ብትወስድ ራሱ አንጠረጥራትም። ገባሽ? ያ ነገር አለ። እኔ በእጅን ወላሂ ቁርአን እመታልሻለሁ። አላህ ምስክሬ ነው። እሷ ናት የወሰደችው። ማንም አነካብንም፣ ማንም አልገባም። እኔ ሀታ ያን ሰዓት እሷ ስንት ሰዓት ስነሳ 12 ምናምን ሰዓት እንኳን ብነሳ አንድ ሰው የለም ግቢ ውስጥ። አንድ ሰው ግቢ ውስጥ ሰው ቢኖር ልጅ ቢኖር የሚዘራዝ የሚወጣ የሚገባ ሰው ቢኖር እሷን አንጠረጥርም። ያ ሰውን እንላለን። ገባሽ? ቤት ክፍት ስለሆነ። ስለዚህ እኔ አላህ ምስክሬ ነው። እናቴን አያሳየኝ ነው የሚልሽ። እራሷ ነት የወሰደችው። እኔ ብያታለሁ ለራሷ ካልሲ ለምን ለበሽ ስትወጪ አልኳት። ብያት አላልኩሽም? ብያታለሁ። ካልሲ ለምን ለበሽ? ካልሲ የሚለበሰው ኢሻራ እንዳይነሳ ነው። ገባሽ? ራሱን መከላከል ያደረገችው ካልሲና እሷ እጇ ላይ ያደረገችው ካልሲ እኔ እዚህ ራሱ ፈልጌ ያጠው ሴትዮ ጥሏለት እሱ ካልሲ ባይሙራ ያጠፋ ማለኝ ካልሲ ራሱ እና እኔ በዚህ ነው የጠረጠርኳት። ኦኬ እንጂ ወርቅ መስረቋ አይደለም እሷ እንድጠረጥሯት ያደረጋችሁ፣ ወርቁን ሰርቃ መሸጧ። ወርቅማ አላሳመነች እኮ ኦልሬዲ። ኦኬ አይገባሽም ነበር አደረኩኝ አለች እኮ። እሱ ነው እንዳንል እሱ መጀመሪያ የሰማችሁት ይሄ ብር ከተወሰደ በኋላ ነው። ጎረቤት አረብ እኔ ወርቁ ከተወሰደ በኋላ ወርቁን አረቡ ፎቶ ከላከ በኋላ አላስ በቃ እኔ በቃ እሷ ናት በቃ ሁሉን ነገር ያደረግ ከመጀመሪያ እስከ መጨረሻ። ሀታ ኤዶምን በር ላይ ጥቁር ለብሶ የወሰዳት ሁሉ እሷ የእሷ መንስኤ ነው ብዬ ነው ያሰብኩት። በቃ ሁሉን ነገር በእሷ ነው የደመደሙ። ምክንያቱም ይሄ ነገር አይገባቸውም ለእነሱ ማለት። እኔ አብራቸውን ብዙ አላውቃትም፣ አብራቸውም አልኖርኩም። ጓደኛዬን ተከትዬ ነው የሄድኩት። እኔ ኢጃዛ ቤት የለኝም። ኢጃዛ ቤት ለቅቄ መዳሜ ቤት በ3 ወር በ4 ወር እንደዚህ ከጓደኞች ጋር ወይ ደርሶ መስ ወይ ወጥቼ ነው የምመጣው። ነገራችን በ4 ወር የወጣሽው መዘዝ ነው ፓስፖርትሽን ያስጠፋብሽ። አዎ። እና ስለዚህ ፓስፖርትን ትስጠኝ። እኔ የመጀመሪያ ጊዜ ነው እነሱ ጋር ራሱ ሄጄ ያደርኩት። ጓደኛዬ በቃ ያንቺ እንኳን ፓስፖርትሽ ባይገኝ እንኳን ኤምባሲ ጠፋ ብለሽ አመልክተሽ ፓስፖርትሽን ማውጣት ትችያለሽ። እጅግ በጣም ችግር የለብንም አብዬ። ግን የእሷን አይዲ እንድተባበራት ምንም ብሩ ሚጥፋ ምንም አንፈልግም። አይዲን እንድታመጣልት ነው ፈልጋለን። በዚህ ተባበረች። ጨርሰሻል ያንቺን ሰዓት። እሺ እናመሰግናለን ዘይነብ። እሺ አይዲው በላሽ እኔ ብቻ አይደለም ዘይነብም ስፖንሰራችን ዘይነብ ሚውት አርጊ ዘይነብ አረኳት። እሺ 4 ልጆች ነን በዚህ ሴት ስፖንሰር የሆኑ። ይሄ ካምፓኒ ተዘጋ ማለት በእኔ ምክንያት እነዚህ ልጆችም ገደል ሊገቡ ነው። ገብቶሻል? ካምፓኒው ከተዘጋ በእኔ ምክንያት እነዚህ ልጆች ገደል ይገባሉ። ምንም በማያውቁት። አንደኛዋ ኢትዮጵያ ናት፣ ወልዳ ገና ልጇን ለእናቷ ትታመጣ ልጄን አሳድጋለሁ ብላ የምታስብ ነች እዚህ ጋር ያለችው። አንደኛዋን በስራ አለም ነች። ዘይነብ ነች። እኔ ነኝ። በእኔ ምክንያት ለምን እንደዚህ ይሆናል? በቃ እኔ እግዚአብሔር ምስክሬ ነው። እኔ ብር አልፈልግም። አሁን ይሄ ሁሉ ህዝብ ባለበት የምለው ብር አልፈልግም፣ ፓስፖርቱንም አልፈልግም። አወጣዋለሁ ኤምባሲ ሄጄ። አይዲውን ግን መልሽልኝ በቃ። አንቺን ደግሞ እንድጠረጥርሽ ያደረገኝ ነገር ብዬሻለሁ። ኤዶም ራሱ ወታ ፈንድሻ ምንም አትክጂኝም። እኔ ጠዋት እዛ ጋር አይቼሻለሁ ስልሽ ምን አልሽ? ልብሴን ልቀይር ነው ያለች። ምኑ ጋ ነው ያየሻት?
ቦርሳችን የተቀመጠበት ጋር ነቅተሽ ነበር እንዴ አንቺ? ዘይነብ ብቻ የነቃችና ካልሲ አድርጋ ያየቻት መስሎኝ ነበር። እንቅልፍ ልብ ውስጥ ሆኜ አይቻታለሁ። እኔ ሲጀመር ኖርማሊ እግር ይረብሸኛል ስተኛ፣ አልተኛም ድምፅ ስሰማ ሰምቻታለሁ። ግን ልብሷ በእርግጥ አዎ መሳቢያ ውስጥ አለ። ሁል ጊዜ ምን እዛ ስኖርም ቀይራ ትወጣለች። አንኮሻኩሻ ምናምን ሰውተኛ እንኳን ብላ እንደዚህ ማለት እንደምታያት ኬርለስ ነገር ናት። በቃ ልብስ እየቀየረች ነው ብዬ ነው አስቤ መልሼ የተኛሁት። አይቼሻለሁ ፈንዲሻ እዛ ጋር ስትርመጠመጪ ነበር አይቼሻለሁ። ይኸው መሳቤ የዚህ ውስጥ ልብሴ ስላለ ነው ስትለኝ ኦኬ እሺ፣ ግን ልቦናሽ ያውቀዋል አንቺ እንዳነሳሽ። እኔም አይቼሻለሁ ምን ስታረጊ እንደነበረ። በቃ በቅንነት መልሽልኝ፣ ከኔና ከአንቺ አያልፍም። መልሼ ራሱ ለሄዶም አልነግራትም። ትላንትና ራሱ ደውዬ ፈንዲሻ የተሰጠን 24 ሰዓት አልቋል፣ ክስ መሰርትብሻለሁ ስላትኝ ምንም አልመሰላትም። ሂጂ መስርቺ ነው ያለች። እንድጠረጥራት ደግሞ ያደረገኝ የኔም የጌችም ኤዶም ወንድም ተመሳሳይ ሰዓት ነው፣ ተመሳሳይ ነገር ነው። እኛ ስንሄድ ብቻ ነው እንዴ ሌባ ብር ያውቃል እንዴ? ሌላ ጊዜ ለምን አይገባም ሌባ ቤታቸው? የኔ ኤዶም ቤት ብቻ ነው ሌባ የሚገባው እኮ። ለዛ እኮ ነው እኔ ጥያቄዎችን አለኝ ለሰላም። አንቺ ከጨረሽ ጥያቄ፣ የመጀመሪያው ጥያቄ ሌባ በር ከፍቶ ገብቶ ሁሉን ነገር ትቶ ስልክ አለ፣ ስልኮች አሉ፣ የአንቺ አይፓድ አለ፣ ብዙ ነገር ቤት ውስጥ እያለ እንዴት ያንቺን ቆርቆሮ ከመሳቢያ ውስጥ ከፍቶ እንዴት ያውቃል? አንቺ ቆርቆሮ እንዳለሽ፣ ብር የምታስቀምጭበት ቆርቆሮ እንዳለሽ እንዴት ያውቃል? የቤታችሁ ሚስጥር እንዴት ያውቃል? ቦርሳውን ብቻና ብር ያለበትን ሁለት ነገር ብቻ አንስቶ እንዴት ይወጣል ሌባ? እንዴት ያውቃል? የእናንተን ቤት ታሪካችሁን መሳቢያ ውስጥ እንዳለ። በተለይ ኢማራት ላይ ደግሞ እንደዚህ ቤት ለቤት ሌብነት ገብቶ ዘርፎ የሚወጣ ሌባ አሻራ ይፈራል፣ ህጉን ይፈራል። ማን ይደፍራል እንደዚህ ብለሽ ታስቢያለሽ? ኒውስ ነሽ ሰላም። እሺ ዘይነብ ለምንድን ነው የወጣችሁ? መጀመሪያ የዘይነብን ጥያቄ መመለስ ፈልግ ነበረ። ዘይነብን አስገባት። ኔትወርክ ይሆናል የነጠላት አጠቃቀሙን በትክክል አበሻ ፓርት ቤት በሼሪንግ እየኖረ ካሜራ የሚገጥመው ምን ያህል ቢገላው ነው? ቤት ውስጥ ካሜራ። እሺ ዘይነብ ቪዲዮሽን አብሪና ሰላም ያንቺን ጥያቄዎች ልትመልስልሽ። ስማም እኔ በነገራችን ላይ እንዳንቺ ሰው አላየሁም ሲጀመር። እኔ በትግርኛ ከዛ በኋላ ለቦስ የላኩት ሰዓትም እንትንም እንኳን አለ ዋትስአፕ ላይ። ዘይነብ ቪዲዮሽን አብሪ። በዛ ሰዓት ጉድ ሞርኒንግ ሪከርድ አድርጎልኛል ብለሽኛል። በዛ ሰዓት ያንቺ አሰሪ አያደርግም። እኔ ቪዲዮ አላስገባም ብሎኝ ምንም ነገር የምንዋሻሸው ነገር እኔ ነገም ዛሬም ከነገ ወዲያም አንድ ሸናያዎች ቦይስ አርገሻል። ቦይስ አርገሽ ወተሽ መተሽ ካልሲ ለብሰሻል። አላስ አለቅ። እኔ ይህን ነው ነገም ዛሬም ከነገ ወዲያም ምንም ቀይሮ ነገር የለም። የዛሬ መት ቢመጣ ራሱ ይችን ቃሌ ቃል ነው። ገባሽ? ይኸውልሽ እኛ አሁን ሊከራከር ሀቢባ ሊናደር ለክርክር አይደለም የመጣ ነው። ገባሽ? ወላ ብሩ አሳዝኖን ምናምን አይደለም። በደም የመልቀማ ድረስ ራሱ ነው ያረሰውም። ያረግሹ ካልሲ ያረግሹ ቦይስ ሌላው ቤቀር ምን አይነት ካልሲ ነበር ያልሽው? ካልሲ ማለት ቤዥ እና ጥቁር ወፍራም ተገልብጦ ምንድን ነው ጠዋት እጄ ላይ ምን ይዤ ነበር ያልሻት? ለዩቲ ደውለሽ ጠዋት እጄ ላይ ምን አይተሻል ለምን ብለሽ ጠየቅሻት? ዩቲ ፀጉር ማስያዣ አይተሻል ወይ ብዬ ነው ሲጀመር የጠየኳት እኮ። እንደዛ ብለሽ ጠይቀሻታል። በቃ ይሄ አንቺን እንድንጠራጠር በደንብ ደውዬ ነው እንደዛ ያልኳት እኔ። ከዛ ዩቲ ደግሞ ካልሲ ደውለሽ ሳይሆን ስራ ልትሄጂ ስትይ እጄ ላይ ምን ይዤ ነበረ ብለሽ ስትጠይቂያት ቤቴን ካልሲ ነገር መሰለኝን እንጃ ካልሲ ነገር መሰለኝን እንጃ ብዬ አልኳት ነው ያለችው እሷ ማለት ነው። አሁን ምን ጠፍቶብሽ ነው አለችኝ። ከዛ በኋላ ፀጉር ማስያዣዬን አጣሁትኝ ገና ከእንቅልፌ ብላሻለች። በኋላ እንዴት እናንተ ቤት ገብቷችሁ አልነበር እንዴ ስትለኝ አይ አሁን በዛው ተመልሰን ወጣን ገና አሁን መግባታችን ነው አልኳት። ከዛ ደግሞ ለካልሲው ደግሞ ጥያቄ እየጠየቁሽ ነው ሄዱ። እንደሱ አይነት ካልሲ አለን ወይ እኛ ቤት? ውድ እኔ ምን አውቃለሁ ያረግሽውን ካልሲ እኔ እኮ አላየሁም። ስላየሁት ብቻ ነው ማውራት የምችለው። እኔ ቆንጆ አንቺ ምን አይነት ካልሲ ነበር ያለው? ቤት ውስጥ ስላለ ስለሌለ አይደለም። ሰው ካሰበበት አርገሽ የመጣሽው ሌላ ይችላል። እዚህ ላይ የነበረው ሌላ ቪዲዮሽን አብሪው ኢንቫይት አድርገሽ ያለኝ እኮ ተርን ኦን ከ32 ሰከንድ በኋላ ድጋሚ ኢንቪቴሽኑ ሲመጣልሽ ተርን ኦን የሚለውን ትነኪና ሴቭ የሚለውን ትነቂያለሽ።
ክሬሚ ከለር ኦፍ ዋይት ከለር ምን አይነት ነሽ? ኦፍ ዋይት ቤዥ እና ፈካ ያላለ ቤዥ እና ጥቁር ወፍራም ፎቶ አንስቼ ልክላታለሁ ብዬ ጥለዋለች ሴትዮ። በእኔ ያደረገችው ካልሲ የሆነ ነጭ ነገር የሆነ ነጭ ሳይሆን የሆነ ነከረር ያለውና አረንጓዴ ካልሲ ነው ለብሳ የመጣችው የተመለሰው። ካልሲን እኔ ወላሂ አቡ እሷ ብሩን አተን ከጀመር ነው ሰዓት ጀምሮ ጫማ ስር አልቀረኝ አልጋ ስር አልቀረኝ ካልሲውን መፈለግ ነው የገባው። ታለቱ ካልሲ አልቀረኝ ጥያቄ ጠይቅሽ እዛ አይደለም ለብሼው የመጣሁት እኔ። ያው ግን እሱ አይደለም ማለች። እኔ እኮ ስትወጪ አላየሁሽም። አይደለም እሱ አይደለም በምንም ታም ግን ያ በቃ ወላሂ እርግጠኛ ነን። እኔ ማለት ነው ጥራት አልጠረጠርኩም። ኢቭን እኔ ጋር አይደለም እናንተ ጋር ነው። እንግዲህ ምን ያህል ትውደጅኝ አትውደጅኝማ በወርቋ አይቻለሁ። ግን እኔ በጣም ነው የምወዳት፣ በጣም ነው የማምናት፣ በጣም ነው የማቀርባት። አንድ ሚስጥር እግዚአብሔር በሚያውቀው አንድ ሚስጥር ከፈንዲሻ የደበቁት አለ ቢባል የለም። ስለ እኔ ህይወት የማታውቀው የለም። እኔ ስለ እሷ የማላወራበት የለም። እሷ ከእሷ ጋር የምኖረው ጓደኛዬ ነች፣ የመቀሌ ልጅ ነች፣ እንዲህ ነች ብዬ ቤተሰብ ጋር ጭምር አወራለሁ። ቤተሰቦቼ እህቴ እንኳን ማንም ደውልልኝ ጠርጥሬም አላውቅም። ኢቭን የነ ሜላት ብር አሁን ሲወሰድ ከጠዋት ጀምሬ ምን እያልኩ ነበር እነሱ ጋር እኔ ሰው ከምጠረጥር አሁንስ ነው ያልኩት፣ ራሴን ብጠረጥር ይሻለኛል፣ ራሴን ሌባ ብል ይቀለኛል ነው እያልኩ የነበረው ማለት ነው። እግዚአብሔር በሚያውቀው ወጥቼ ኢቭን ራሷ ፈንዲሻውን እየሰማሽ ነው፣ ራስሽም እየሰማሽ ነው። እኔ ወርቁን በፎቶ ማስረጃ እስከማገኝ ድረስ አንቺን ሰርቀሻል በቃ አንቺ ነሽ ብዬ አላልኩም። ኦፍኮርስ ግን ወርቁን በመረጃ አሳይችሽ አንቺ እንደወሰድሽ ካወቅኩኝ በኋላ ይገባኛል ወይ ነው ያልኩሽ። እንደ ጓደኝነት እኛ የምንደባበቀው ነገር አለ የለም አልሽ። ይገባኛል አልኩሽ፣ አይገባሽም አልሽ። ያም ብሎ ወርቅ ተሰርቅ ያለው ብሎ እቤት አስገብቼ ስጠይቅሽ ዋሸሽ። ኢቭን እኔ ሀውካም አብረን እየኖርን አብረን እየጠጣን ሚስጥሬን ሁሉ እያጋራዎች የኔን ነገር አይደለም ወርቅ ቀርቶ ማለት ነው አርቴ የሁለት ብር የዚህ የ5 ብር 20 ለምንገዛው አርቲፊሻል እንኳን ባገኝ ይሄ ፈንዲሻ አንቺ ነው እንደ ሄዶ እኔ ነው አይደል እንደምንባባለው? አንባባልም። አስቤዛ ላልሽው ኔቨር ኤቨር አስቤዛን ሪዝን እንዳታረጊ ኔቨር ማለት ነው። በፍጹም እንዳታረጊ። ኦፍኮርስ ማንም ሰው አንዳንዴ ቸግሯል ስራ ሲፈታ። ይሄ ሃፕኒንግ ማንም ላይ እኛ ላይ ብቻ አይደለም ሁላችንም ላይ ይከሰታል። ጀስት ግን የዚህን ያህል ከራሴ እኔ አንቺን አላደርገውም አልኩሽ እኮ አይደለም ልሰርቅሽን አድርጌ አልወጣም። ፈንዱ ይሄንን ላድርገው ምናምን ነገር ብዬ ነቅጬሽ ወይ እንደዚህ ተነቃቅቀን ምናምን ነው እንጂ የምናደርገው ሀይድ የሆነ ነገር ወይ አሁን ከቤት ውስጥ ያገኘሽው ከአጥር ውጭ እንኳን ብታገኝ እኮ እኔ ወርቁ ስጦታ ሲሰጠኝ የደስታ የተካፋይ እንድትሆኝ አንቺና እህቴ ጋርና ጓደኛዬ ሶስታችሁ ጋር እንደላኩ ታውቂያለሽ። ደስ ብሎኛል የደስታ የተካፋይ ሁኚ ብዬ ልኬልሻለሁ። ኢማጂን እንደዛ ደስታዬን አጋርችሽ። ኢቭን እኔ ወርቅ ጠፋ ብዬ ስፈልግሽ ከጠፋ በኋላ ነው ያገኘሁት። እሺ ይኸው አገኘሁልሽ ብለሽ አሰጭኝም እንደ ጓደኛ እንደ ሚስጥረኝነታችን አብረን እንደምንሆነው እና እኔ አሁንም ብሩ ሲሰረቅ ኢቭን ጠዋት ራሴን ብጠረጥር ይሻለኛል ነው ያልኩት። አይንሽን ግለጭ መብርሃን እንደ አይኔን ግለጭ ምን ልበል እንዴት ነው እሱ እኮ ራሴን እንደመጠርጠር ነው የሆንኩትኝ ወርቁን ሳገኝ ነው በቃ። ስለዚህ የወንድሜንም ይሄን አንቺ ነሽ በቃ አትመኝ እንደማታምኝ አውቃለሁ። ግን መብርሃን ደግሞ በጣም እንዳይሰለፈቀደችልኝ ወርቁን በፎቶ ማስረጃ አገኝቼ አሳየውሽ። ያንን ነው ያልኩሽ። ይሄ ነው። ከዚህ ውጪ አንቺን እስከማውቀው መብርሃን ምስክሬ ነች። ወርቁን በፎቶ እስከማገኝ ድረስ አልጠረጠርኩሽም፣ ልጠረጥርሽም አልቻልኩም። ምክንያቱም እኔ አፍሬያለሁ። ወርቁ በፎቶ መጥቶ ወርቁን እኮ የኔን የሸጥሽው ማለት በአንደበቴ ሲያቅተኝ ነው። በዋትሳፕሽ ላይ ልኬ ክፈችው ዋትሳፕሽን እና እዩ ያልኩሽ ማለት ነው። የዚህን ሀል ተሳቀኩ። እኔ እፍረት ነው የተሰማኝ ለራሴ ማለት ነው። መብርሃንን እንዴ እኔ እግዚአብሔርን እንዴት ይሆናል? በቃ እንዴት ይሆናል? አይደለም እኮ እኔ ሲከፋኝ አንቺን አላለቀስኩም። ፈንድሻ ጓደኞቼ ሲያስከፉኝ ያለፉት ጓደኞቼ እንኳን ሲያስከፉኝ አላለቀስኩም። አንቺ ትከሻ ላይ ተደፍቼ እንዴት እንዲያደርጉኛል ብዬሽ ግን ምን አልኩሽ? ማረሰው አንቺም አንድ ቀን እንደምከጅኝ አውቃለሁ ብዬሻለሁ። የፌስ ቱ ፌስ የማይካደው ማለት ነው። ይኸው
እኔ አሁንም ቢሆን አልወቅስሽም። ሶሪ እንደው አሁንም በንግግር እስካስቀየምኩሽ እንደውም ይቅርታ አድርጊልኝ። እኔ ወርቅ ምንም ማለት ኖርማል፣ እግዚአብሔር ሁሉ ነገር ኖርማል ነው ለእኔ ታውቂያለሽ። ምክንያቱም ብዙ ህይወትን ብዙ የሴት ጓደኞችን እንዲወጉኝ ሲሄዱ ያስተናገድኩ ስለኝ አይ ዶንት ኬር። ግን ያንቺ ደግሞ እኔ እንደውም እንኳን ዱባይ ሆነ ነው ያልኩት። እንኳን ዱባይ ሆነ ኢትዮጵያ ቢሆን እኮ ወርቁን ወይ ትነቃብኛለህ ስትይ ሰው ገሎም ሊሄድ ይችላል። ያንን ነው ኢማጂን፣ ያንን ያሰብኩት በሃይምሮ እመቤቴ በምታውቀው ማለት ነው። እኔ ምንም አልልሽም፣ ሆነም ብዬሻለሁ፣ አልቀየምሽም። ኤኒ ታይም እንደውም ካስፈለግኩሽ አማክሪኝ የሆነ ነገር ነው ያልኩሽ ስትሄጂም። ያው ሶሪ ብዬ ውጭ አብረን ግን ከኖርን እልላለን እያያዛለን። ስለዚህ በቃ ካጠፋው ካስከፋውሽ ይቅርታ ብዬ ነው የሸኘሁሽ። ከዚህ ያለፈ ነገር የለም። ኢቭን ሌላ ደግሞ የወንድሜ ጋር ራሱ እንድጠረጥር ያደረገው 7,000 ብር ሰው ሰጠኛልሽኝ አይደል? 5,000 ብር ፈንድሻ ሚውትሽን አንሺ፣ ፈንዱ ሚውትሽን አንሺ እናውሪ። 5,000 ብር ሰው ሰጥቶሽ ኤልሳ የወረቀትሽን 5,000 ብር አስገባሁላት ብለሽኛል? አዎ ብለሽ መቼ? የረዳ ብር ከጠፋ በኋላ ነው። አዎ እሺ። እኔ አክስትሽ ማነው ለማን ያስገባሽው? ላክስትሽ። ትናንትና አክስትሽን ደውዬ እንደዚህ ጥርጥርሽ አደረገ ማለት ነው። አለመረጃ አንቺን ያስገባኝ መደግማ ማለት ነው። አልጠረጠርኩሽም። ልጠረጥርሽ ራሱ ለእኔ ከባድ ነው። ራሴን እንደመጠርጠር ነው የሚሰማኝ አልኩሽ በቃ። ግን ኤልሳን የገዛ አክስትሽን ጠይቄ እንደዚህ ተፈጠረ። ኤልሳ ወርቄንም እንደዚህ ሸጣ አገኘውኝ። እኔ ልክ ነኝ አይደለሁም? እሷን መጠርጠር ራሱ እኮ እየከበደኝ ነው። አብሬ እየበላሁ አብሬ እየጠጣሁኝ ከበደኝ ብላት የምን 5,000 ብር ነው ያለችው? 5,000 ብር የሚባል ነገር አላስገባችልኝም። እኔ ምንም ነገር ለእሷ ደግፌ የማዋሸው ነገር የለም። 10 ብር እንኳን አላስገባችልኝም። የምንጣለውም ለምንድን ነው? ወረቀት ያሰራሁልሽን ብር ለምንድን ነው ከደሞዝ ስራ እየሰራሽ ለምንድን ነው የማታስገባልኝ እያልኩ ነው መጣላትን። እናቴ ስነግራት እሪ ብላ ነው ያለቀሰችው። ውሃ በሆንኩኝ እሷን ስወልድ እስከ ማለት እኔ ሃይምሮ አለኝ እግዚአብሔርም ማለት ነው። እኔ እዚህ ጋር ፈንድሻ እንደዚህ ባንወጣ ክርስቶስ አንድ ቀን በእንደዚህ አይነት ነገር እዚህ ሚዲያ ለውጣለሁ ብዬ አላውቅም። ባንወጣ ሁላችንም ደስ ይለኛል። በዚህ ባንወጣ፣ በዚህ ስማችን ባይጠራ፣ በዚህ አብሮ ጓደኝነታቸው እንዲነበሩ እኮ አሁን እንዲተፈጠረ ባንባል ደስ ይለኛል። ግን አንቺን ደስ ይለኛል ግን አንቺን አልጠረጥር አሁን አልወሰድሽም የምልበትን ነገር ምን አይነት ምን ላንጣ ከዚህ በላይ? ወርቅ አገኘሁ ላክስቴ ብር አስገባሽ ጠየቅኳትኝ። ብር የሚባል ነገር የለም ማለት ኢትዮጵያ ባትሆን እኮ አሁን ትመጣ ነበር እዚህ ጋር ሼር ቢደረግላት አክስትሽ ራሱ። እውነቷን ነው አላከችልኝም ያለች አሁን እሱ ሰው 5,000 ሰጥቶሽ የዕቁብ እንደውም በጣም ደስ ብሎኛል። ደስታዬን ላጋራሽ በረሽኛ አይደል እንዴ የነገርሽኝ ፈንዱ። ከዛም በኋላ አቅፍ ያልሳምኩሽ በጣም ሀሳብ ቀለለልሽ። ተመስገን። እሺ የረዳት ብር ወሰድኩት በልና ለአንቺ እንዴት ነው? አይ ላክስቴ ይሄን ያክል ብር ላኩላት ብዬ ልነግርሽ እንዴት ነው የምችለው? ሚት ነሽ። ሰላም ከእናንተ ኢጃዛ ቤት ወጣ። ሌላ ኢጃዛ ይህ የወንድምሽን 4,200 ድርሃም በወሰድኩ በትንሽ ቀናት ውስጥ እንዴት ራሴን የሚያስጠረጥር ነገር አደርጋለሁ? እንዴት መጥቻ 5,000 ድርሃም ለአክስቴ ያስገባውልሻለሁ? ይህን አልጅል ነኝ ወይ? እንድጠረጥልኝ ነው ወይ መጥቼ 5,000 ድርሃም ለአክስቴ ያስገባው ምልሽ? የወንድምሽ ብር በጠፋ በቀናት ውስጥ በቀናት አይደለም ከወር ከምናምን ላይ ነው። ከዛም በኋላ አስገባውላታለች። ታቅፌ ሳምኳት። አክስቷን ስጠይቃት ደግሞ ብር የሚባል አላስገባችልኝ ማለት ይሄ ውሸት እኮ በቃ ግልጽ። እሺ ካልገባላ ካላስገባይ ብር ካልተሰጣ ለምን ተሰጠኛለች? ለምን ዋሸችኝ? ነው እኔ እንደማምና ስላወቀች ምንም ነገር ብታረግ ዶንጌ እኔ እሷን እንደማልጠረጥራት ምን ያህል የኔ ልብ ለሷ ክፍት እንደሆነ ጠንቅቃ ነው የምታገኝ። ይሄ ዘትሩ ማለት ነው። በቃ ታገኛለች። እኔ ሰው ራሱ እንዲህ ቢል እሷ ላይ እንዴት ነው የምለው እንጂ እንዴት እንዲህ ትሏታላችሁ እንጂ የራሴ ጓደኝነትን አረፍትነት ከመቆርቆር ውጭ አልኩሽ እኮ አይደለም። እሱን እኔ ጠዋት ብር ጠፋ ብሎ ዜነብ እንዲህ ካልሰርጋ ምናምን ስትል አረ በስመ አብ ወወልድ ወመንፈስ ቅዱስ ራሴን ብጠረጥር ይቀለኛል ነው ያልኩት። ያንን ታውቂያለሽ። ፈልሽ ለምን ለኤርሳ አስገባዋልሽኝ? እሺ ለምን አልሽ? ለምን አክስትሽ ደግሞ አላስገባችልኝም አለች? እሺ ጥሩ ወርቅም ስጠይቅሽ የኤልሳን ነበር የሰረኩት። አሁን የነበርኩት ገና እንትን ላመጣ ሄጄ ልክ ከኢትዮጵያ እንደመጣች ኤልሳ የኔ ቤስት ፍሬንድ ናት።
1 አመት ሙሉ የሰራችበትን ብር ልካ አታውቅም ፈንዲሻ። እሱን ነግራኛለች። 1 አመት ሙሉ ዛሬ ነው ያወራነው። ከዛ ምን አልኳት? ኤልሳ አንቺ መልካም ሰው ነሽ፣ ከዚህ በኋላ በማረገው ነገር ግን እንዳትጸጸች። እንደ ቤተሰብ ጠይቃችሁልኝ ፓስፖርቴና አይዲን ካስመለሳችሁ አስመለሳችሁ፣ ገንዘቡ ችግር የለውም። ስለዚህ ባለቤቴ ደውሎ ያወራታልኝ፣ ግን ስልክ እየመለሰችልን አይደለም። እናቷን ጭራሽ ብሎ ካርጋታለች ነው ያለች። ስለዚህ ለኤልሳ ምንም አይነት ብር አላስገባሽም። ብርም ከላክሽ 1 አመት ሆኖሻል። የት እንደምታረጊ አይታወቅም ብሩን። እሱን ነግራኛለች ኤልሳ። ቀን እህትሽ የገዛ እህትሽ መግባት ትችላለች ከፈለግሽ። እንደምታረጊው ለምትዩ ሜሉ እኔ በምሰራው ነገር እሱ አይመለከትሽም። 1 አመትም ልስራ 2 አመትም ልስራ እሱ አይመለከትሽም። ደሞዙ የኔ እንጂ አንቺ አይደለም። አንደኛ ነገር ሲቀጥል ደግሞ አልኩሽ እኮ አክስቴ እንደዚህ ያስገባሽ ወይ ብለሽ ስትጠይቂያት አሁን እሷ ያሰበችውና የተረዳችው ያንቺን ብር ወስጄ ያስገባው መስሏታል። ኤዱ ጋር ደግሞ አንቺ ጋር ስመለስ ደግሞ የሰጠኝን ሰው እየሰጠኝ ያልኩሽ ብር ሰጠኝ ብለሽ እንድታምኚ ስለፈለኩ ነው። ለምንም ማለቴ ሁኔታው ይገባሻል ለምን እንደሆነ። ሰጥቶኝ ሳይሆን ሰጠኝ እንድታምኚኝ ያደረኩሽ እየጠቀማት ነው ያን ሰው። አንቺ ከምን ትጫወትብኛለሽ? እኔ ጓደኛሽ አይደል? ሁሉን ነገር ዋሻዎች እንድትያለሽ ብዬ እኔ ንጹህ ልቤን ሰጥቼሽ እውነታን ስነግርሽ አንቺ ለምን ጨዋታ ትጫወቻለሽ? እኔ ሲጀመር ሲቀጥል ደግሞ አሁን የተሰረቀ ብርን አይደለም ለኤልሳ አልኳት። ከዚህ ወር እንደዚህ ላይ አስገብታለች ማለት 1 ሰከንድ አንቺን እየጠቀመሽ ስለሆነ ነው ሰውየው ለእሷ ብር የሚሰጣት። አልገባኝም። አይደለም እሺ የሆነ ፍቅረኛ ማለት ነው። እውነት ነው መነገር ያለበት እዚህ ጋር እውነት። እሺ ስሜኝ የሆነ ፍቅረኛ ያልኩኝና እሺ ከዛ ኤዱ እንደ እህት እንደ ታላቅ እህት እየመከረችኝ ነበር። ይሄ ሰውዬ እንደዚህ ካላደረግልሽ ምን ያደርግልሻል? በቃ ተይው ምናምን አለችኝ። አይመጥንሽም አለችኝ። ሚት ነሽ ኤዱ። ስለዚህ እንድትቀጥይ ከሱ ከፍቅረኛሽ ጋር እንድትቀጥይ እንድትፈቅድልሽ አውቀሽ ያልሰጠሽን ብር ሰጠኝ ብለሽ ዋሽሻት። ብር ካልሰጠሽ አይጠቅምሽም ታዩ ስለምትልሽ። እሺ ከዛ እሱ የሰጠሽ ብር ደግሞ የታለ እንዳትልሽ አውቀሽ ላክስቴ ያስገባውላት አልሻት። ኦኬ ጥሩ። ታዲያ ቅድም አክስቴ እኮ ብሩ አልገባልኝ ያለችው የኤዶምን ብር ወስጄ አስገባው ያልሻት መስሏት ነው እንጂ አስገብቼ ይላታለሁ። ግን እሷ ስደውል ስጠይቃት አላስገባችም ያለችሽ የኤዶምን ብር ስለመሰላት ነው ብለሽ ነበረ። እና ይሄ ሁለቱ ነገር ሲቀጥል ደግሞ እኔ ሳቅ ያለሽ እኔ ፍቅረኛ አይደለሁም። በህይወትሽ ወሳኝ አንቺና አንቺ ነሽ አይደል እንዴ? መጀመሪያ ኤዶ መሀል ላይ መግባት አይቻልም። ይህን ትመልስልኝ መጀመሪያ ጥያቄ ይህን ትመልስልኝ ለእኔ አልኩሽ እኮ ለኤዱ እሱ